አሁን ምን ለመሆን ፈልገሽ በቃ ሄሉ እነሱ የሚሉሽን ስሚ ምን ማለት ነው ለወለሽ ምን ማለት ነው ብሎ አማርኛ የለም እዚህ ጋር ይሄ ልጅ እኮ ትዳር ፈላጊ ሰውን አክባሪ ነው በዚህ ይታያል አገር አቋርጦ የመጣው ያንቺ የሰው ልጅ እኮ ማለት ነው ይሉሽ በጊዜ ሲሰጨው ነው እድል ሲሰጨው ነውና እድል ሰጥቻለሁ ታውቃለህ አይደል አይመችም ተጨንቄ በዛኛው ተጨንቄ ምን ልሁን መሃል ቤት ፈለ በቃ ተረጋጋ ምን ሆነሽ ነው በቃ እንደ እሳት ላይ ተጣደ ድስት አደረጋችሁኝ እኮ በቃ እሺ ተነሽ ይው በቃ ይሄ ልጅ ለቁም ነገር እንደፈለገሽ በዚህ ወቂ አንቺ እንዴት ድርቅት ያለሽ እኔ ምን ብዬሽ ነበር ምን ነው ባለሱም እኮ አስደብድቦ ተረትሻለህ ባለዚህ ደረጃ እኮ የሚያደርስም ነገር ማለት አሁን እኔና እሱ ማለት ነው በቃ የተፈጠረውን ነገር በራሳችን መጨረስ እንችላለን አይደል አሁን እናንተ ጋር መጣመሽ ማግሌ ሳይላክ ምናምን ትንሽ ይከብዳል እና ፈለቀ አሁን ምን አርጊ ነው የምትይኝ እኔ በቃ ይቅርታ አርጊለታ ቆይ ምን ማለት ነው እኔ ቆይ ድጋሚ ታርጊለ ምን ልትሆኚ ፈለግሽ አሁንስ አበዛሽ ነው ያንቺ ነገር አሁንስ ድጋሚ ባለሽ አይጎዳሽም እኔ አስጠነቅቀዋለሁ ለምን እኔ ሷት መጣለች ነበር የተባለው እንጂ እሱ እዚህ ዛሬ መገኘት በቃ ይኖራል እሱ አልተና አስጨነቀ ከሱም ጋር ያለውን እንፈታለን አንተ ደግሞ ሀገር አቋርጠ መጣ እኔ እንደገና እሷን አልከሚያት እሷም ልክ ናት እኮ ይሄ ልጅ በእሷ የተነሳ ካንተ ጋር ተጋይቷል ማለት አመሰግናለሁ ሲድረስ አክብሮ ስለመጣ ግን እኔ አሁንም ቢሆን አንተ ፊትም ቢሆን መናገር መፈልገው ነገር በቃ ጨርሰናል እነሱ ምንም እኔ ይቅርታውን ልቀበል እችላለሁ ግን እንደድሮአችን ልሆን አልችልም በቃ አልችልም ዛሬ የምጠይቅሽ በቤተሰብሽ ፊት ነው በቃ ይቅርታ አድርጊልኝ አንድ ድል ስጪኝ ያልኩሽ ነው ከዚህ በላይ ምንም ማድረግ የምችለው ነገር የለም የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ርቀኸኝ ምነው ሰላም እንዴት ናችሁ ቤተሰብ ደህና ናችሁ ወይ ሰላማችሁ ይብዛልን እኛ በጣም ደህና ነን እንዴት ነህ ልውል ደህና ነኝ ጉዞ እንዴት ነበር አድካሚ ነው በዛ ላይ ደግሞ 40 ምንጭ በጣም ይሞቃል አዎ በጣም ነው የሚሞቀው ድንገት ያው ወጣን እውነት ለመናገር አሁን እየመሸ ነው ወደ 10 ሰዓት ሆኗል ሰዓት በዚህ ሰዓት ማለት ነው እሱን ያመመው ነው እንግዲህ ተነስቶ የመጣው እውነት ለመናገር እኔ እንዴአውንም አኮ ግን አሁን ደህና ነው ከመጀመሪያው በጣም ደህና ነው ግን ያው ቢሆንም መንገዱ አይ ደርቋል እዚች ጋር ትንሽ ናት የቀረችው አፍንጫክስ አረ ደህና ነው እም እንትን ላፈታለሁ እና ቤተሰብ እውነት ለመናገር እኔ በዚህ ሁኔታ 40 ምንጭ እመጣለሁ ብዬ አላሰብኩም የተፈጠረውን ትላንት አይታችኋል ያ ባልጠበቅኩት ባልገመትኩት ሁኔታ እንግዲህ ቤተሰቦቼ ጋር መጥቶ አየሁት አክብሮ ስለመጣ እውነት ለመናገር በመጀመሪያ ከልብ አመሰግናለሁ የተፈጠረውን እያንዳንዱ ነገር አይታችኋል ብቻ እውነት ለኔ ለመናገር ሁላ ለማውራት ሁላ ግራ ገብቶኛል በጣም ከባድ ነው እንደዚህ ያደርጋል ብለ ገምታል አረ ጠብቄም አላቀም ድረስ የምር 40 ምንጭና አቃተም እንግዲህ ያው ሶስ ያግዛው ነው ግን ቢሆንም እዚህ ድረስ ለመምጣት ማሰቡ በጣም አስገርሞኛል አስደንቆኛል ያው እኔና እሱ እዛ ያለውን ነገር መፍታት እየቻለን ያው እስከ ቤተሰብ ድረስ እሱ መጥቷል ምን እንደምል አላቅም እውነት አሁን ላይ ምን ማለት እንዳለብኝ ሁላ አላቅም ደንግጬ ነው ማዘር ደውላ ስትነግረኝ ቪዲዮ ሳይ በቃ ያለው ነገር ሳይ በቃ ደነገጥኩ በጣም ማለት አልጠበቅኩትምና እውነት ለመናገር ትንሽ ደስ ብሎኛል ደሞ ውዝግብም ብያለሁ ብዙ ያልተፈቱ ነገሮች አሉ እኔና እሱ መሐልና ብቻ አክብሮ ስለመጣ ብቻ ደስ ብሎኛል ለማንኛውም ግን እኔና እሱ ገና ማውራት ያለብን በጣም ብዙ ነገሮች አሉ እንዲ በቀላሉ ነገሮችን ባንዴ እጅ መስጠት ማለት በህይወት ነው ይሄ ነገር ቤተሰብ እኔንም ተረዱኝ አንቺ እንደዚህ የሆነ እሱ አንቺ ምንድነው የምትሉኝ ሰዎች አላችሁና ተረዱኝ እዚህ ጋር ያለው ህይወት ነው
ምክንያቱም ነገ ምን እንደምሆን አላውቅም እናንተም ደግሞ ማሰብ አለባችሁ ምክንያቱም የተፈጠረው አይታችኋል ፍቅረኛው መጣች እሺ ብዬ እኔ ብገባ ራሱ ነገ ደግሞ የሚፈጠረውን አላውቅም ነገ ማለቅ ሰው እኔ ነኝ የምጎዳው ይሄን ህይወት ምን ወራው እኔ ነኝ አይደል በእኔ ቦታ ሆናችሁ ደግሞ አስቡ እኔ እዚህ ጋር ማለት ነው ራሴን እንትን ብዬ እሱ እንደዚህ የሆነ የሱ ነገር አስጨንቆኝ አውቄ ዝም ብዬ አይደለም ግን በቃ እንደኔ ደግሞ ስታስቡት ነገ ምን ወራው ህይወት ከሱ ጋር እስከሆነ ድረስ ምገባበትን ነገር ማሰብ አለብኝ አንዴ ዝም ብዬ ጠልቄ ገብቼ መጎዳትን አልፈልግም ምክንያቱም ከዚህ በፊት ብዙ ህይወትን አይቻለሁ የኖርኩት ህይወት አለ ያሳለፍኩት ነገር አለ አሁን ላይ በጣም ምፈራና ምጠነቀቅ ሴት ነኝ ለራሴ ማለት ነው መጎዳትን አልፈልግም ምክንያቱም ማልቀስ ይበቃኛል ማልቀስም አልፈልግም ለዛ ነው እና እሱ በጣም እርግጠኛ በራሱ እርግጠኛ ሆኖ እስከመጣ ብቻ ነው ልቀበለው የምችለው ምክንያቱም እቺ ልጅ ነገ በህይወታችን ከመጣች እኔ ምንም ዋስትና የለኝም በቃ እና ይሄ ልውል ራሱ ጓደኛዬ ማለት ነው እኔን ያገዘኝ ነው እንጂ ከጎኔ ሆነው እሱኛን ለመለያየት አይደለም እዚህ ጋር ያለው ብዙ ሰዎች ከመሃላቸው ወጣ እነሱን እንደዛ አይደለም ምንም እንደዛ አይደለም እኔና ልውል ጓደኛሞች ነን ምንም ስሜት የለውም ምንም ስሜት ከጓደኝነት የዘለለ ነገር የለንም በቃ እኔና ልውል አጠገብ ግን እናንተ የምታስቡት ሌላ ነገር ነው እንደዛ አይደለም እኔና እሱ ጓደኛሞች ነን በቃ አንድ ጓደኛ የሚያደርገውን ነገር ነው ያደረገልኝ ያለው ሌላ ነገር የተለየ ነገር ምንም አላደረገም በቃ እኔ ጋም ያስታመምኩት ምክንያቱም በእኔ ምክንያት ነው እሱ የተመታው እኔን ብሎ አይደል እንዴ ልውል ያን ሁሉ መስዋዕትነት እየከፈለ ያለው በእኔ ምክንያት እስከተመታ ድረስ እሷ ቤት የሚኖረው ብቻውን ነው እና እዛ ጋር የሚንከባከበው ሰው የለም ራሱ ሰርቶ ራሱ ለዛ ደግሞ እኔ ደግሞ አሁን ላይ ታሙ ነው ያለው ለዛ ነው እኔ ቤት እሱ ደግሞ የቆየው ቢያንስ እኔ ሴት ነኝ ሰርቼም ቢሆን አበላዋለሁ እስኪ ድን ድረስ ነው እኔ ጋር የተቀመጠው ሌላ ነገር አታስቡ በቃ እና ለማንኛውም ዛሬ ይሄውና እኔ ተነስቼ ስመጣ ራሱ ብቻሽን አትሄጂም አብሬሽ ሄዳለሁ ብሎ የመጣው ከጎን ያለው እሱ ነው እኮ ሌላ ማን አለ እና ለማንኛውም ግን ዛሬ እንገባለን ያለውን ነገር እናያለን ሉል ማውራት የምትፈልገው ነገር ካለ እኔ ይቅርታ ስሜታዊ ሆኛለሁ እንግዲህ አረ ምንም የለም ማለት አውርቻለሁ ያው ቀደም ምናምን ስለወራው ምንም ማውራት አልፈልግም አሁን ደክሞኛል ወደ ቤት ብቻ ነኝ አው በጣም ደክሞናል እና አንዳንድ ሰዎች ላልተረዳችሁን ነው ይሄን ያልኩት ለሁሉም ሳይሆን ላልተረዳችሁን ነውና እናንተም ከፍቅር ከመውደድ አንፃር ነው ለኔ ያላችሁን ክብር መውደድ አቃለሁ ሁላችሁንምና አመሰግናለሁ ሁላችሁንም ለተጨነቃችሁ ብዙ ሰው ስልክ እየደወላችሁ ነው ስልክ አልመለስኩም ምክንያቱም ያለውበት ሁኔታ ጥሩ አይደለም ትረዱኛላችሁ ብዬ አስባለሁ እና በቃ አሁን ሰፈር ደርሰናል 40 ምንጭ ገብተን እንደገባን ነው እንግዲህ ምክንያቱም ማሳየት ስላለብን በጣም ደክሞናል እንግዲህ ከመኪና ጉዞ ነው እውነት 10 ሰዓት ነው የተጓዝነው በጣም ከባድ ጉዞ ነው ለማንኛውም አሁን ቤት ሰፈር አካባቢ ነን ያለነው ወደ ቤት ከመግባታችን በፊት ያለው ነገር እናሳውቃችሁ ብለን ነው አሁን ወደ ቤት እንግባ እናለውለን አታውቀውም ማለት አባ በቃ ደውላለሁ እንኳን ደህና መጣሽ ማዘር እንዴት ናችሁ እንዴት ናችሁ ሰላም ነው ደህና ነኝ ደህና ናችሁ ምን መስሏል ጌታ ያው ምንድነው ጋሽ እንዴት ነው ሰላም ነው ደህና ነን እንዴት ነው ደህና ነን ገቡ ቁጭ በሉ ይሞቃል ቤት ውስጥ በጣም ይሞቃል 40 ምንጭ እንግዲህ ሞቃል ሄድሽ እዚህ ጋር ተቀመጪ ሰላም መጣሽ
ምንድነው እኔ ለማስቀናት ነው እንኳን ደህና መጣችሁ ሰላም ለናችሁ ትባይስ ወደ ደግሞ እንደመጣን ሙትት ብለን ነው የመጣነው በፕሌን አይደለም የመጣነው እንደመጣን ኧረ እባክሽ ነው ታረጋኝ ፕሌን ኬት ነው የምናመጣው ባስቸኳይ ስለሆነ ያው ቲኬት አስቸኳይ ስለነበር በሰዓቱ በቃ ድንገት ወጣን አውቆ እንሹካንሽ እንዴት ነው አለ እንዴት ነው ሰላም ሰላም እንዴት ነው ማማ ሚያም እንዴት ነው አለ እግር እንዴት ነው ሉል ውሃ ላምጣልህ የሚጠጣ ነገር ኧረ ተይው አለ ውሃ ነገር ነይ ተቀመጭ አንቺ ደክሞሻል ውሃ ላምጣ ተቀመጭ አንቺም ደክሞሻል ነው ያፈለ ኧረ ምን ነው አረፍ በሉ እንዴ አረፍ ሳትሉ ምንድነው አይ የምን በሽኮላ ምን ታውቂያለሽ አይደል ወተን የመጣ ነው ምንም በቃ ማለት ታዲያ ቆያ ታዲያ ምሳ ሳትሉ ምን ነው ቁጭ በይ ምናምን እኮ ምሳ ገና እንቺ ሁለታችሁን ማቅረብን ገና እንጠይቃለን ይያልን ትስመጪ ባለ እዚህ ደረጃ እኮ የሚያደርስም ነገር ማለት አሁን እኔና እሱ ማለት ነው በቃ የተፈጠረውን ነገር በራሳችን መጨረስ እንችላለን አይደል አሁን እናንተ ጋር መጣመሽ ማግሌ ሳይላክ ምናምን ትንሽ ይከብዳል አላህ በቃ ይሄ ልጅ ለቁም ነገር እንደፈለገሽ በዚህ ወቂ አንቺ እንዴት ድርቅት ያለሽ እኔ ምን ብዬሽ ነበር ምን ነው ባለሱም እኮ ድብድቡ ታላይ ትሻለን እነሱ በዛ ይፈታሉ አንቻው ምንድነው መሃል ላይ ሆነሽ እንትምትዩ አንቺ ሃይ መጀመሪያ ጀመርሽውን ሳጨርሽ ምንድነው አንቺ እንደሚያደርግሽ ከሱ ጋር ያለውንም እናስፈታለን ግን አንቺ ዋናው እኮ አንቺ ነሽ እኮ ፈለኔ እኮ ምንም እኔ እኮ ላስብበት ነው አልኩት ሌላ ነገር ምንም አላልኩትም እሱ ልጁ ጥፋተኛ እንዳልሆነ ያለውን ነገር አብረን አላየንም አልነገረንም ለምን አንቺ እንዲቶኛለሽ ልጁ የሀገር አቋርጦ በማያውቀው ሀገር እስከዚህ ድረስ እስከሚመጣ ድረስ በቁም ነገር እንደፈለገሽ በዚህ ነው የሚታወቀው ይሁንሽ ያለው ከበሬታ አንቺ ምን ይሆንሽ ነው ቆይ አትረጂው ይሄው አንቺም ያለ ፕሮግራም ነይ ብዬሽ ነበር መጀመሪያ አይደል እንዴ ነይ ሄሉ ነይና እኔ ጋር አረፍ ብለሽ ትንሽ ተመካክረን ትሄጃለሽ ብዬ ስንቴ ነገርኩሽ እሺ ከዚህ በላይ ምን ላድርግሽ አንቺ ለምንድን ነው አንቺ ማትረጂው ሰው የሚነግርሽ ለምን አሰሚ ባለ እኔ እኮ ሳልሰማ ቀርቻ አይደለም ባለ እኔ አምኜው ነው የቀረብኩት እኮ ከሱ ጋር ነኝ ያለሁት ግን ማለት ነው የሆነ ነገር እዛ ጋር ሲፈጠር እኔ አሁን ላይ እሱን ጠልቼው ምናምን እኮ አይደለም ግን ፈራለሁ ነገ ደግሞ የሆነ ነገር ቢሆን እኔ ነኝ የምጎዳው እዚህ ጋር ምን ትፈሪያለሽ ምን ያስፈራሻል ምን አቀለው በቃ ፈለ እኔ በኔ ቦታ ሆነሽ ራሱ አሁን ልጁን ስታዩ እንደው አሁን የሚያስፈራ ልጅ ነው ይሄ ልጅ አንቺን የሚጎዳ ልጅ ነው ይሄ ልጅ እኮ ለዛ እኮ ነው ያመንኩት እሱን እኔ አምኜው እኮ ነው የቀረበው እና ካመንሽ ምንድነው አስረዳሽ ካልተረዳሽ አታይም አንቺ ምንድነው ምን እንዳለ ማስቲካ እንደ ማስቲካ ተለጥፈሽ አንድ ነገር ንኪያሽ አትለቂ ምንድነው ሙጫ ምትሆኚው አንቺ አንድ ነገር ላይ አትለቂም እስቲ ለቀቅ አርጊው ራስሽንም እየጎዳሽ ነው እኮ በጭንቀት ራስሽን ትጎጃለሽ ሌላው የሚጨነቀው አለ ይሄ ልጅ በማያውቀው ነገር ውስጥ ገብቶ ይሄው እንትን አለ ልጅ አንተም ችግር አለበት እንደ ከጀርባ ነው ደህና ነኝ ማዘር ደህና ነኝ በጣም ተጎዳክ አይ ብዙ አይደለም ነገ ምናምን አሁን በደርቋል ቁስሉ ይፈታልኛል ቆይ በነገሩ አንተ አለህበት እንዴ ከጀርባ አለህበት ምን እኖራለሁ ማዘር እኔ ለሷ ብዬ ነው ታውቂያለሽ እሷ ጋር ያለንን ግንኙነት ጓደኝነታችንን ታውቂያለሽ እኔ ለሷ በማሰብ ነው እንጂ ምንም ከኔም ከሷም እኮ ስህተት ኖሮ አይደለም ማሰብ ጥሩ ሆኖ ሳለ ግን አሁን እዚህ ጋር ይሄም ልጅ እኮ ወንድ ልጅ ነው አንተም ወንድ ልጅ ነህ አይደል እንዴ ይሄ ልጅ እኮ በመሃል እሱም እኮ እሷ አሁን እንደቀናች እሱም ሊቀና ይችላል ይሄን ታውቃለህ አይደል ሊቀና ይችላል ግን እሱ የሚያደርገው ነገር አግባብ አይደለም አሁን ያው በርግጥ ዛሬ ለማወቃቀስ ምናምን አይደለም እናንተ ፊት መጥቶ ላሳያችሁ ክብር በራሱ ለቤተሰብ እንደዚህ አይነት ክብር የሚያሳይ ሰው በራሱ ትልቅ ሰው ነው ብዬ ስላሰብኩ
ምንም ነገር ለማለት አይደለም ችግር የለውም እሱና ያለው ነገር እንትናለን ግን ከመጀመሪያው ጀምሮ ያደረገው ነገር አግባብ ነው ብዬ አላስብም ምክንያቱም እሷ እንደዛ አይነት ነገር ተሰምቷት እንኳን እንደው እሷ ተሳስታ ቢሆን በስነ ስርዓት በተደጋጋሚ ይቅርታ በመጠየቅ ነው እንጂ እንደዚህ አይነት ነገር በማድረግ አይደለም ብዬ ነው ማስበው ስለዚህ አይ ይቅርታ ጠይቋታል ግን ግልጽ አይደለም አሁን ይቅርታ መጠየቅ ብቻ እኮ አይደለም ያለው ነገር አሁን በዛ ሰዓት በተፈጠረው ልጅቱንም አምጥቶ ከሷ ፊት ምናምን እንደዛ አይነት ነገር ማድረግ ነበረበት ልጁ ግን አሁን ነገሩ ቤተሰብ ድረስ መጥቷል ያው እናንተ ትልልቅ ሰዎች ናችሁ ያለው ነገር እናንተ ተፈታላችሁ ታስማሙናላችሁ ችግር የለውም እኔ ሁሉም ይቀርላልው ችግር የለውም ለጓደኝነት አይደለም እንደዚህ መደብደብ መቁሰል ሌላም ነገር እስከሞት ድረስ የሚደረግ ስለሆነ የጓደኝነት መስዋዕትነት እናንተ ታስማሙናላችሁ እኔ ችግር የለውም ያደረግሽ አንቺ ፈለ በኔ ቦታ ሆነሽ አስቢ እኔ በሽኮ ልጁ አስጨነቅሽ እናንተ አስቡ እኔ አሁን እናንተ ፊት መጨቃጨቅ ትላንት ዛሬ ደግሞ እንደዚህ ምንድነው እሱ እኔ ነግሬሽ ከሰው እዚህ ቦታ መጥቶ አያውቅም አገሩንም አያውቅም ያለው ነገር እናወራ ችግር የለውም እኔ ግን በቃ ምን ማለት እንዳለብኝ ደግሞኛል ራሴ እሺ ሎል እግዚአብሔር ይስጥልን ስለ ጓደኝነት ይሄን ነገር ስላደረክ በእውነት እናመሰግናለን መስዋዕት ከፍለሃል እስከ መደብደብ ደርሳል ይሄ እንግዲህ ይገጥማል ያለ ነገር ነው በጣም እናመሰግናለን በእውነት በጓደኝነት እንዲ በማድረግ እናመሰግናለን አሁን እናንተም ስለመጣችሁ እጅግ አርጌ ነው እናመሰግናው እስቲ እናንተም ምሳብሉ እኔ አሁን ሶሲ ጋር ልደውልና ይዛው እንድትመጣላችሁ ማም አንተ እንዴ ያመመ ነው ተጨነቃ አትጨናነቃ ያመመክ ነው አትጨናነቅ ፊት ራሱ ኩፋለ ማሙን ተጨነቃ ማሙ ተጨነቃ አንተ ተጨናነቅ ደህና ነኝ ቁጭ በይ አንቺ ተጨናነቅ ቁጭ በይ ሰውም ከሩቅ አገር መምጣቱ ምን ማለት ነው ከሩቅ አገር መምጣቱ ምን ማለት ነው ትንሽ በጣም አሳሰበኝ እዛው ያልቅ ነበር ጓደኛም እዛም ያልቅ ነበር እዛም ባህል አለ እዛም ሙካለ ደንበም አለ በዛው ያልቅ ነበር አይገባም እንግዲህ ሶሲ ይዛው ትመጣለች ምንም ነገር እንዳትያደራሽ ያለውን ነገር አብረን እንፈታለን እና ፈለቀው አሁን ምን አርጊ ነው የምትይኝ እኔ በቃ ይቅርታ አርጊለታ ቆይ ምን ማለት ነው እኔ ቆይ ድጋሚ ታርጊለ ምን ልትሆኚ ፈለግሽ አሁንስ አበዛሽ ነው ያንቺ ነገር አሁንስ እንደበዛ አይጎዳሽም እኔ አስጠነቅቀዋለሁ ለምን ይጎዳሻል አይጎዳሽም ምን ነው የሚጎዳሽ አይጎዳሽም ለምን አወቃችሁ እናንተ አይጎዳሽም አሁን ምን ለመሆን ፈልገሽ በቃ ሄሉ እነሱ የሚሉሽን ስሚ ምን ማለት ነው ለወለሽ ምን ማለት ነው ብሎ አማርኛ የለም እዚህ ጋር ይሄ ልጅ እኮ ትዳር ፈላጊ ሰውን አክባሪ ነው በዚህ ይታያል አገር አቋርጦ የመጣው ያንቺ የሰው ልጅ እኮ ማለት ነው ይሉሽ በጊዜ ሲሰጨው ነው እድል ሲሰጨው ነውና እድል ሰጥቻለሁ ታውቃለህ አይደል እንዴ ሃይ አሁን በቃ እየመጡ ነው እኔ ሌላ ነገር አልፈልግም ሌላ ነገር እንዳትይ እኔ አልፈልግም ይሄን ነገር ጭቅጭቅ አያስፈልግም ይቅር ለእግዚአብሔር መባባል ነው ችግር የለም ታይዋለሽ እንደዚህ ማይሆንሽ ሰው ከሆነ እኮ በጊዜ ይታወቃል ወዲያው ይታወቃል እኮ ማይሆንሽ ሰው ብዙዎቹም አሉ ችግር የለም በቤተሰብ ፊት ስለሆነ ቤተሰብ ፊትም ስለሆነ ችግር የለም ምን ማለት ነው ይሄ ሮጠሽ ትገቢያለሽ መልሰሽ ሮጠሽ ትወጫለሽ ምንኛ ነው እሱ ችግር የለውም ብቻ አይደለም እዚህ ጋር ራስሽን ግዢ ነው እኔ ነግሬሻለሁ ከዚህ በኋላ በቃ ቻስቢ ይሄ ልጅ ከየት ቦታ እንደመጣ ታውቂያለሽ በማቅበት ጓደኛ የለው እዚህ ምንም የለው ገና ለገና ባንቺ ጓደኛ አማካኝነት እሺ የመጣው የሲያቀን የስናውቀው አገራኛ እንግዳችን ለኛ ክቡር ነው ይሄንን ወቂ በቃ አንቺ ብሎ ይመጣ ማንንም ብሎ ይምጣ እንግዳ ነው ለእንግዳ ክብር ልንሰጠው ይገባል አገር አቋርጦ እኮ ነው የመጣው አንቺ ምን ይሆንሽ ነው ነገረ ችግሩን እኔ ፊት ነው የነገረው ወይ አዲስ ነገር አይደለም ለኔ አሁን ልጁ ባለፈው ነገረኛ አዲስ አበባ ላይ አይደል እንዴ ያለውን ነገር ካንቺ ባንቺ ፊት በቃ ችግር የለውም እኔ ብቻ እኔ እናንተ ፊት ስለማ ከልብሽ መሆን አለበት ስለኛ ብለሽ ሳይሆን ከልብሽ እኔ ነግሬያለሁ በኋላ እንዴ ነገር አይመችሽም ተጨንቄ በዛኛው ተጨንቄ ምን ልሁን መሃል ቤት ፈለ በቃ ተረጋጋ ምን ሆነሽ ነው በቃ እንደ እሳት ላይ ተጣደ ድስት አረጋችሁኝ እኮ በቃ እሺ ተነሽ ይኸው መጥተዋል በቃ ተነሽ አሁን ተነሽ ቁጭ በይ የፍቅር መቤት ጓዴ የትዳር የልቤ ሰው ያንተን እንዳበኔ ስበብ
ስታ ልቤን ረሰው ረፍቅ እንዴት ነው ሰላም ነው አየሩ እንዴት ነው ተመቸክ ወቀ አይደ አይዞኝ እሺ ሰላም በያቸው ወንበር ስጫቸው ለምን እኔ ሷት መጣለች ነበር የተበኩ እንጂ እሱ እዚህ ዛሬ መገኘት በቃ ይኖር አስዋል ከምን አስጨነቀ ከሱም ጋር ያለውን እንፈታለን አንተ ደግሞ ሀገር አቋርጠ መጣ እኔ እንደገና እሷን አትከሚያት እሷም ልክ ናት እኮ ይሄ ልጅ በእሷ የተነሳ ካንተ ጋር ተጋይቷል እኮ እሱ እኮ ነው ለዚህ ሁሉ ነገር ያደረገን ማለት እስቲ ያለውን እና አለና ያለውን እስቲ ሶሲ ወንበር አውጪ አይ እንግዲህ ያለውን ነገር እንፈታለን ዛሬ ነው እናንተ ባላችሁበት ማዘር ሌላ ጭቅጭቅ ውስጥ ነው አይ ችግር የለውም ያለውን ደግሞ አይ በጋራ እናያለን በቃ ችግር የለውም በጋራ እናያለን በቃ አሁን ከሷ ጋር ያለው ነገር ችግሩን ተፈታላችሁ ችግር የለም እሱ ኖራ ነው ሰጣት ምን ለምትይ ቆልፍ ነው የሚመጣችሁ ዛሬ እሱ ነው ወጥታ ይዘ ይመጣችሁ በቃ አሁን አንተ ያላነሰ መንገድ አቋርጠ መተህ እኔም እነሱ ይሄም ልጅ እንግዳ ነው ታውቃለህ እሱም ሀገሩን አያውቅም እንግዲህ በሷ የተነሳ ነው እሱም ጓደኛ ይጣጣለው ስለዚህ እስቲ ያለው ነገር እናያለን ችግር የለውም ስለዚህ አሁን አንተ ምንም እንትናት ያጨናንቅ ነገር የለም ያው እኛን አክብረ መጥተሃል እግዚአብሔር ያክብርልን እናመሰግናለን አሁን ለማንኛውም አንቺም ቁጭ በይ አሁን እዚህ ጋር መወቃቀሱ ብዙም እንትን አይደለም እናንተ ተተዋወቃላችሁ ያለው ችግር ወማዘር እንዴት መሰለሽ ለዚህ ሁሉ ነጻብ መሀል የገባ ነው እኔ ችግር ይፈራስ እየፈተው ባለውበት ሰዓት ሌላ ሶስተኛ ሰው ሆኖ በተነን እሱ ዛሬ እኔ ይሄን ነገር ለመፍታት እዚህ ድረስ መጥቼ እሱን አስከትላ መምጣቷ ምን ማለት ነው አሁን እዚህ ጋር አንድ ነገር አለ ይወላል እንግዲህ ይሄ ልጅ የተጋጨው በማለት እሷ የተነሳ አይደለም ነው አይደል ስለዚህ አንተ አሁን እዚህ ጋር የሱ መምጣት መጥፎ ነው ጥሩ ነው ለምን መሰለ ነገ ከዚህ ታርቃችሁ ልትሄዱ ይሄ ልጅ ምናልባት አይታወቅም በነገሮች ሳትፈቱ ትሄዳላችሁ ሌላ ችግር ሊፈጠር ይችላል አንተም ተረጋጋ በቃ አሁን እዚህ ጋር መጣሃል በቃ እኔ ምን እሷን እያንቀሸቀሽኩ አምጥቻለሁ ስለዚህ አንተ አሁን ምንድነው መሆን ያለበት እንግዲህ ያለውን ነገር መጀመሪያ ከሷ ጋር ፍታ ከዛ በመቀጠል ደግሞ ከሱ ጋር ያለውን እንፈታለን አይመስልም ያ ሲጀመር ሁሉ ምንም አላደረገም ነገሩን ታውቀዋለህ አንተ ሁሉን ነገር ታውቃለህ የተፈጠረውን ሲጀመር ታውቀዋለህ እሱ ምንም ያደረገው ነገር የለም በእሱ አማካኝነት መጣ ሁሉም ነገርና ያው ለዛ ጥፋተኛ ነው ግን በቃ ይሄን ያክል ደግሞ የኔና አንተ ጉዳይ ነው እንጂ እሱ በመሃላችን ገብቶ ምንም ያመጣው ነገር የለም እና እሱን ታዲያ እስቲ ማማ የምትለው እንባ እሱ የሚለው እንኳን ሶስተኛ ወገን ሆኖ እሱ ገብቶ ነው ያጣላን ነው የሚለው ስለዚህ ለማንኛውም ቀደም ተከተሉን ይዘን ከሷ ጋር ያለውን የሱን ከፈታን በኋላ አሁን ደግሞ የሱን ሁለቱም እንዳጋጫቸው ደግሞ ጠይቀናቸው ደግሞ የምንፈታበት ሁኔታ ነው የሚቻለው እሺ ሄዳ ለዚህ ደረጃ ሁሉ ታበቂኝ አንቺ ነሽ ሌላ ማንም ካለኔ አሁን እናንተ ፊት ምንም ማውራት አልፈልግም አመሰግናለሁ ቤተሰቦቼን አክብረ መተ ይሄን ሁሉ ነገር ለኔ ያለህን ቦታ ስላሳየኸኝ የእውነት ከልብ አድርጌ ነው ማመሰግነ አልጠበቅኩም አልገመትኩም እና ከቃል በላይ ነው የሆንከው የምር አመሰግናለሁ እኔንም አክብረ ቤተሰቦቼን አክብረ እንደዚህ ስላደረግ የምር ከልብ አድርጌ አመሰግናለሁ አከብራለሁ በጣም ትልቅ ቦታ ነው የሰጠኝና የእውነት በዚህ በጣም ነው ደስ ያለኝ እውነት ለመናገርና በጣም አመሰግናለሁ እንግዲህ ከዚህ በላይ እኛ እንግዲህ ይሄ ነው አንነም እናንተ ቤታችሁ ሄዳችሁ ተወቃቀሱ ያው ከመጀመሪያው እኮ እዚህ ድረስ የሚያደርስ ጉዳይ አለ እኛው ምስጥራችሁንም አንፈልግም እዚህ ጋር ደካማ ጎንህን እርስ በርስ ተያዩ ነገ ምን መሆን እንዳለባችሁ በትዳር መሃል እንዲህ አይነት ነገር ሊፈጠር ይችላል ገና ናችሁ ምንንም ገና አልተጀመረም በመተጫጨት ላይ ነው ያላችሁት እኛም የወሬ ነው የሰማነው እና ያው በአጋጣሚ እንዲያን ነገር ተፈጠረ ይሄ ተፈጠረ ነገር ደግሞ አሁን በዚቹ በቃ ድፍና አድርገን ማሳለፍ ነው ስለዚህ የልጫውት አላት ታደርጉት አደራችሁ እኔም ጥረት ይሱ ነው አደራህን አንተም የወሬ ሰምተህ እሷ ላይ ትወገንዳት አንቺም የወሬ ሰምተሽ እሱ ላይ ትወገንዳት በቃ ቁጭ አርገሽው አንተ እንዲ ነው ወይ እንዴት ነው እንዲ ሊሆን ይችላል ብለሽ
ካለ ችግር መጠየቅ አንተም አንቺ እንዲ ነው እንዴት ነው እንደዚህ ሊሆን ይችላል ብለ መጠየቅ እንጂ ሶስተኛ ወገን መሐላችሁ አስገብታችሁ አትበጣበጡ በቃ በማታቀበት መንገድ ዝም ብለ መጣሁ እንግዲህ ይሄ ምን ማለት ነው ብቻህን እሷን ወደሃት ነው እኮ የመጣው አክብረሃት ነው የመጣው ይሄ ሊታይ በኋላ ምንም በማከላችሁ እንዳይፈጠር አለ በቃ ማለት አመሰግናለሁ ትድረስ አክብሮ ስለመጣ ግን እኔ አሁንም ቢሆን አንተ ፊትም ቢሆን መናገር መፈልገው ነገር በቃ ጨርሰናል እናሱ ምንም እኔ ይቅርታውን ልቀበል እችላለሁ ግን እንደድሮአችን ሊሆን አልችልም በቃ አልችልም ምንኛ ነው ምንድነው የምታወሪው ልጅ ታዲያ የሆነች ነው አንቺ ብሎ ሆነ ምን ይሆንሽ ነው ቆይ አንቺ ምንድነው ችግርሽ አለ አራሶሲ ንገሪያት እቺ ልጅ ሆነ አትናገር አልፈልግም በመጀመሪያ ደረጃ ተረጋጊ አትናገራት መጀመሪያ ተረጋጊ ከተረጋጋሽ በኋላ እሱ ከዛ ከዚህ መጣው ላንቺ ነው ተረጋጊ ቢያንስ ተረጋግተሽ ለማዳመጥ ነው አይደለም በቃ ይቅርታ ተናግረሻለሁ ብያለሁ ምንም እኮ ምስጋና ምን ይሰራል እኮ ግን ሶሲ እኔ ከእንደገና መጎዳት አልፈልግም አይጎዳሽ ለሚጎዳሻል ትጎዳታሽ ወይ ይቅርታ ማለት እኮ ያ ነገር ላይ ደግሜ አልገኝም ማለት ነው አንቺ ለምን ተረጋግተሽ አታዳምጪ ምን ይሆንሽ ነው ቆይ አንቺ ታስቢን ከዛ እስከዚህ ድረስ መምጣቱ አንቺ ብሎ ታደን እንደ ነገር ይፈጸመው ዝም ብሎ ነው እንዴ አስቢ ለጋሚ ደግሞ ነገር ቢሆን እኮ ተመልሶ ማይመጣ ጭራሽ ቤተሰብሽ ጋር አንተ በኔ ቦታ ትላለኝ ምን ይሆንሽ ነው ቆይ ማን ነው ቤተሰብሽ ጋር አንቺ ተቀየርሽ እኮ ምን ነካ እንዴ አልነበርሽም እስከ ቤት ድረስ መጥቶ እኮ ነው ይቅርታ ይጠይቀሽ ምን ሆነሻል አንቺ ይሄን እንኳን ከማን ነው እንዴ ያረጋልሽ ይሄን ክብር የሰጠው ማን ነው አክብሮሽ ነው የመጣው ቢያንስ እንኳን የሚለውን ቃል እንኳን አድምጪ ትንሽ እንኳን ምንድነው ማድረግ ያለብኝ የለን ከዚህ በላይ ምን ያደርጉ ምንድነው ማድረግ ያለብኝ ንገሪ ኢላን መልሽለት እንጂ መልሽለት አይደል እንዴ ምንድነው የሚጠበቀው የለን ከዚህ በላይ ምን ማድረግ አለብኝ እኔ ምን አርጋልኩ አንተ ነሽ ቆይ ይቅርታ እንድታረጊልኝ እኔ ከዚህ በላይ ምን ማድረግ ይችላል ይሄ ሁሉ ነገር እኮ እዛው እኔና አንቺ ተነጋግረን መፍታት ምን ችለውን ጉዳይ እኮ ነው ቤተሰብ ድረስ ይዤ መጣሁት አይደል ንገረኝ እኔ ከዚህ በላይ ምን ማድረግ ይችላል ምን ይሆነሽ ነው ልጅ የት ነው የምትሄጂው በእነሱ ፊት እኮ ነው ዛሬ አይደል እዚህ መጣሁ ኧረ እባክሽን እኛን አክብሪ ከሩቅ ሀገር እኮ ነው የመጣው እንግዲህ እዛ ማስታረቅ ሲባል እዛስ ማለት መጨረሻ እዛም ቢሆን እኔ በቃ ሞክሬያለሁ እኮ ጋሽ ያቅሜን ሞክሬያለሁ ግን ይታዳምጥኝ ስላልቻለሽ ነው እዚህ ድረስ ይዤ መጣሁት እስከመጣ ድረስ እንግዲህ ምንም ማድረግ አንችልምና እርቁን መፈጸምና ሰላም መውረድ አለበት ሰላም ወደ ሰላም መንገድ እሺ አንተ ወደ ውስጥ ግባ ይሄን አውራ አንተ ወደ ውስጥ ግባ ይኸውልሽ እሱ እዚህ ጋር የተቀመጠው እናንተን ሊያስታርቁ ነው እሺ ስለዚህ እሱ ወደዛ የሚገባበት ምክንያት ምንም የለም እዚሁ ጋር ሰላም መፈጠር አለበት በቃ እዚህ ላይ ምን ማድረግ አለብኝ ይላል አላሳዝንሽም ድካሜ ጥረት ያይገባሽ ምን ባረግ ነው የምትረጂኝ ነገ እንደማይፈጠር በምን አውቃለሁ ለምን ነው ጥያቄን የምትጠይቂኝ እንዴ ነው ማልጠይቅ እንዴ በኔ ቦታ ሆነ አታስብም እንዴ ቆይ አንተ እኔ ቤተሰብሽን አክብሬ መጥቶት እኮ ሌላ ነገር አይፈጠርም ብዬ በራሴ እርግጠኛ ስለሆንኩ እኮ ለሱ እኮ ከልብ አመሰግናለሁ ቤተሰቤን ስላከበርክ በጣም ነው ደስ ያለኝ እውነት በቃ እኔ ዛሬ የምጠይቅሽ በቤተሰብሽ ፊት ነው በቃ ይቅርታ አድርጊልኝ አንድ ድል ስጪኝ ያልኩሽ ነው ይላል ከዚህ በላይ ምንም ማድረግ እንችለው ነገር የለም አጣልኩሽ ይቅርታ ያልኩሽ አይደል የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ርቀኸኝ ምንሆን ሳይህማረካ በጣም ነው የማመሰግነው እግዚአብሔር ያክብርልኝ ሰላም ሰጣችሁ እግዚአብሔር በጣም አመሰግናለሁ ሶሲ በጣም አረጋችሁ በጣም አመሰግናለሁ እሺ በጣም ያስከብሩ በጣም ደስ ብሎኛል በጣም አመሰግናለሁ በሁለተኛ ደረጃ እንግዲህ እሱ ጋር ያለው ችግር ደግሞ መፍታት ነው እስቲ እንፍታ አሁን እናንተ ታርቃችኋል እሱን ደግሞ እስቲ አባዬ በቃ ተው በቃ ዋናው እሷን አይደል ይፈልጋል ይቅር ለእግዚአብሔር ትልቁ ነገር ይቅር ለእግዚአብሔር መባባል እንዲህ አይነት ነገር አይልመዳችሁ በሰላም በፍቅር ኑሩ ህይወትን አንተ በሰላም ምራ እንግዲህ ከሱ ጋር ያለው ነገር ፍቱ በቃ ይቅር ለእግዚአብሔር ወንድማማች ነን ተነስ ተጎርቷል ካሰው በቃ በጣም ይቅርታ አድርግልኝ በጣም
ሲቀጥል ያው እንደዚህ አድርገኛል መባባል አልፈልግም። በቃ ሙሉ ነገሩን በደፈረ ለእግዚአብሔር መባባሉ ትልቅ ነገር ነው። በቃ ማማ አንተ በቃ ወደ ውስጥ እግዚአብሔር ተመስገነ ይሁን። በጣም ያስቸግር ነው። በጣም እናመሰግናለን። መስዋዕት ይከፈላል፣ ችግር የለውም። ስለታረቃችሁ በጣም አመሰግናለሁ። ልዑልም ከሩቅ ቦታ ነው የመጣው። እንግዲህ እግዚአብሔር ይስጥልን። መስዋዕት ከፍለሃል ጓደኝነት ብለህ እግዚአብሔር ይስጥልን። አንተም ደግሞ እኛና አክብረህ አገር አቋርጠን የመጣው በጣም አድርገን እናመሰግናለን። እኔ ማመስገን ያለብኝ በእውነት ነው። እንግዲህ እግዚአብሔር አምላክ በእናንተ መሀል ይግባ እና ሶስተኛው ወገን ማለት አይግባ እና አሁን እንግዲህ ከዚህ በኋላ ያመጣው በግ መባረክ አለበት። እሷ ደርሳለች ብያለሁ። አከብራለሁ፣ አመሰግናለሁ። አይደል ማማ? እግዚአብሔር ይስጥልን። እናከብራለን፣ እናመሰግናለን። በጉና መጣችሁ በሱ አጥተን በሉና ባረካችሁ። በረከትን ረድኤትን ይስጥልን። በወጣበት እግዚአብሔር ይተካልን። እንዳከበርከው እግዚአብሔር ያክብራችሁ፣ ከፍ ያድርጋችሁ። የወጣበት ሁሉ ይሙላ እግዚአብሔር አምላክ። በወጣበት ቦታ እሱ ይተካልን። ረድኤትን በረከትን ይስጥልን። እግዚአብሔር ይስጥልን። በጣም እናመሰግናለን። እግዚአብሔር ይስጥልን። ስላከበረከን እግዚአብሔር ያክብርልን። እንግዲህ ይሄ ትልቅ ነገር ነው። እኛ እንደዚህ አላስብንም አናውቅም እና አንተም በማታውቀው በማታውቅበት ሀገር ይህን ሁሉ አድርገህ መምጣት በእውነት በጣም እንግዲህ ለኔ በጣም ከብዶኛል። ግን እንኳንም ታረቃችሁ። እግዚአብሔር አምላክ በቤታችሁ በኖራችሁ ሰላም ይግባ። አመሰግናለሁ። እግዚአብሔር ይስጥልን። አመሰግናለሁ። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ። ይሄው ዕድሜ ለሷ በፍቅር አምኖ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ ይሄው ዕድሜ ለሷ የእውነት እንግዲህ መተን ያው እንዳያችሁት በጣም ደስ ብሎኛል። ማዘርም ወዲያ ወዲህ እያለች ነው። ቅድም ባይዘው የምር አይደለም። ቅድም ፈርች ቤተሰብ አፍረሽ እኔም ፈርቻለሁ። የምር በጣም ፈርቼ ስለነበር ነውና አሁን ውስጥ ፋዘር ስለደኛል ነው ለመናገር መምጣቴ እዚህ ድረስ መምጣቴ ዋጋ አለው። ፍቅርሻል ዋጋውን አግኝቻለሁ፣ ፍሬውን አግኝቻለሁና በጣም ነው ደስ ያለኝ። ደክሜ ቀርቼ ቢሆን ዝም ብዬ ተመልሼ ቢሆን ምን ለመናገር መጣችሁ እንደዚህ ሆናችሁ ሳያችሁ ተመልሼ ልሄድ ነበር። የእውነት አዎ ያን በርግጥ አዎ ሁሉን ነገር ታውቂያለሽና ግን ከዚህ ሁሉ ድካምና ምናምን በኋላ ግን አብረን ስለሆነ ደስ ብሎኛል። ቤተሰብ ታርቀናል። አመሰግናለሁ ቤተሰቦቼን እኔን ማክብረ እዚህ ድረስ ስለመጣ ሳለ በጣም ድምጽ ይገባልና ችግር የለውም። አረ ችግር የለውም። ቀጥል። አዎ እና በጣም ደስ ብሎኛል። ከዚህ ሁሉ ድካም በኋላ አንድ ላይ ሆነናል። ቤተሰብ ከዚህ በኋላ አንድ ላይ አብረን እንደምታዩን አዎ ተመልሰናል ለማለት ያክል ነው። በሌላም ቤተሰቦች ድካምና ጥረት እንዲሁም በሶሲ አማካኝነት ተመልሰን አንድ ላይ ሆነናል። በጣም ደስ ብሎኛል። ደስ እንደሚላችሁ አብዛኞቻችሁ አልጠራጠርም። በጣም ደስ ብሎኛል። ሉል በተጨማሪም ነው ሉል የሄሉ ወንድ ጓደኛዋ ብቻ አይደለም ወንድሟም ነው። ባለፈው አይታችኋል። እሱ ጋር በነበረን ግጭት ምክንያት ሉል እንዴት ስትሆን እንደነበር አንዴት ለወንድሟ ምትሆነው አይነት ሪአክሽን ነው የነበራት። ድንጋጤዋ፣ ፍርሃቷ ምናምን በቃ ጓደኛዋ ሳይሆን ለወንድሟ እንደሆነ ያክል ነውና ወንድሟ እንዳስከፈውባት አውቃ ነው። እኔም ጥፋቴን አውቃለሁ። እሱም ላይ እንደዛ ማድረግ አልነበረብኝም። ይገባኛል። ግን ያው ወንድ ስትሆኑ ያው የመጣላችሁን ነገር አንዳንዴ ሳታመዛዝኑ ነገ መታረቅም አለ። ዛሬ መጋጨት ምናምን ሳይሆን ነገ መታረቅ አለና ስንታረቅ የምናፍርበት ጉዳይ ነው። አሁን ዛሬ እሱን ቀና ብዬ ማየት ሁሉ አልችልም። ምክንያቱም ታርቀናል። እዚህ በኋላ ጓደኞች ነው የምንሆነው። ያው ይሄ በመሀል የተፈጠረው ሁለታችንም ወንዶች ስለሆኑ ስላልተረዳዳን
ስላልተደማመጥን ነው እንጂ እሱም ጥፋተኛው ነው አይደለም እሱም በሰዓቱ ያደረገው ነገር አግባብ ነው ትክክል ነው ያደረገው ነገር እቱን ለመጠበቅ ሲል ነው ካለ መረዳዳት ነው እንጂ ምንም ስህተት የለበትም ልጅቱ ቆይ ያለፈ ህይወት ታሪኬ ነች እሱን አልካድኩም እሱም ልክ ነው ተሳሳተ መረጃው ሌላ ነገር አይደለም ፈልጎ ያመጣው በቃ ለመግባባት በሰዓቱ አለመደማመጣችን ነው በዚህ ሁሉ ደረጃ የደረስነውና እሱም ተሳሳተ ነገር የለም ዛሬ በእናንተም ፊት በድጋሚ ይቅርታ መጠየቅ ፈልጋለሁ እሱ ከልቤ ዝቅ ብዬ ይቅርታ መጠየቀው በጣም ይቅርታ እንዳረክልኝ ነው እኔ ላውራና ያው እኔ ከምንም ነገር በላይ ያናደደኝና ያበሳጨኝ ነገር ያኔ እኔ ሁለታችሁ ምንም ነገር እንዳታስከፋት ካስከፋት ደግሞ የሚከተልን ነገር ነግሬ ስለነበር ነው እኔም በሰዓቱ እንደዚህ አይነት ነገር ያልኩትና እውነት ለመናገር ይሄ ነገር በመፈጠሩ ብዙ ቅር አላለኝም ከምንም ነገር በላይ እንደውም ዛሬ ደስ አለኝ ሄለን እንደዚህ አይነት ክብር ይገባታልና ቤተሰቦቿ ድረስ መጣ እንደዚህ አይነት ነገር በማድረግ ማንንም አይጠብቅም እንደዚህ አይነት ክብር የሚገባት ሴት ስለሆነች በጣም ደስ ብሎኛል እና አልተቀየምኩም ተቀይሜም ከሆነ ያው ይቅር መባባል ትልቅነት ስለሆነ ይቅር ተባብለናል ከዚህ በኋላ መምለው ነገር አሁን ሁሌም እንደምለው ነገም ብታስከፋትም ምንም ብለው ይሄ እንደ ሶስተኛ ወገንነት ምንም ሳይሆን እኔ ካመንኩበትና እውነተኛ ነገር መስሎ ከታየኝ እስከ ጫፍ ድረስ ነው የሚሄደው እኔ እዚህ ጋር ተሳስቻለሁ ብዬ አላስብም እውነታውን አውጥቻለሁ ለሄለን እዛ ጋር የበፊት ታሪክንም ቢሆን አልነግርካትም ነበር ይው በእኔ አማካኝነት የታወቀው ወደፊትም እሷ እንድታዘንም እንዲከፋትም አልፈልግም አይነን ነው የምለው ይቅርታን ተቀብያለሁ የእውነት በጣም ነው ማመሰግነው እግዚአብሔር ያክብርልኝ አንተም ከጎኔ ስላለክ ከልብ አድርጌ አመሰግናለሁ በጣም መልካም ሰው ነው እሱም ደግሞ ሳይሰለች የእውነት አንዳንድ ሰው ጥሎ ነው የሚሄደውና አንተ ግን ሳትሰለች ከዚህ ድረስ መጥተህ ለኔ ያለህን ነገር ስላሳየኸኝ ያለህን ቦታ ሶስቱን እኮ ነው የሚሰለች እንዳንቺ ነው ሴታሪ እንደዚህ በቀላሉ ልትወሽ እንደማልችል እኮ ነው ነግሬሻለሁ ዶክተር ከዚህም በላይ ሌላ ነገር ቢሆን ዋጋ ከፍዬ ላገኝሽ እንደምችል ወይ አሳይተሃል የሆነ ይሄን ያክል ክብር ስለሰጠኸኝ በጣም አመሰግናለሁ በጣም ደስ ብሎኛል ወደድኩ እኔ በጣም ነው የምወድሽ እና በጣም ደስ ብሎኛል ለማንኛውም አሁን ስጋው ምናምን እየደረሰ ነው አብረን እንበላለን እንጫወታለን እዚህ አሪፍ ጊዜ ይኖረናል በሰፊው ታሳይናለሽ ያው በዚህ አጋጣሚ ተሰባስበናል እና በደንብ እናያለን አላቃተም ማሽና በጣም ደስ የሚል ሀገር ነው ያለሽ ለምለም የሆነ በጣም የሚያምር ማንኛችሁም ሰዎች መጣችሁ ማየት ያለባችሁ ኢትዮጵያ ውስጥ የምትኖሩ ሌላ ሀገራትን ይዞራችሁ በተለይ የምትጎበኙ ሰዎች አርባ ምንጭን ሳትዩ መሆን የለበትም በጣም የሚያምር ውብ የሆነ ሀገር ነው ያለሽ በጣም አርባ ምንጭ መጣችሁ ቼክ አድርጓት በጣም ትገርም ሀገር ናት ገና ሳያያት ነው የወደደው ገና አሁን ደግሞ ከኔ ጋር ሆነ በደንብ ታዩዋለ ለማንኛውም ቤተሰብ እኔ በጣም ደስ ብሎኛል እናንተም ብዙዎቻችሁ ተጨንቃችሁ መደውሉ መጠይቁ ብዙ ሰዎች አላችሁ የእውነት ክብር ይግባችሁ በጣም አመሰግናለሁ ስለኛ ተጨንቀዋል ብዙ ሰዎች ነው እና አመሰግናለን ፈጣሪ ይመስገን በሱ ጥረት የተነሳ ሰላም ወርዷል አሁን ወደ ምግባችን እንሂድ እኛም ደግሞ መተን ለሁሉም እኔም በጣም በቃ ከመንገድ ገና እንደመጣን ነው እረፍት ማድረግ አለብን ለማንኛውም አብራችሁን ሁኑ እንወዳችኋለን ቻው